ራሱ ሁሉ ውሸት እያለ ምን ሰላም አለ ብለሽ? ቆይ ትላንትና የት ነበርሽ? የት ሆናለሁ? ያው ትምህርት ቤት ነው። እርግጠኛ ነሽ? አዎ እዛ ነበርኩኝ። ግን ምን አልሽኝ? ቆይ ከየት ነው እኔን ለማዋሸት ይሄን ያህል ድፍረት ያገኘሽው? ተማሪና ራስሽን ቀይሪ ባልኩኝ ይሄን ያህል ጥጋብ ከየት ነው ያመጣሽው? አንቺን እኮ ነው የማናገረው፣ መልሽልኝ እንጂ። ቆይ እኔ አንቺ ተማርሽ አልተማርሽ ብዬ ቼክ ማድረግ አለብኝ እንዴ? እዛ ድረስ መልፋት አለብኝ? በጣም ይቅርታ ጽናት፣ ግን ትላንት እኮ በአጋጣሚ የተፈጠረው። አረ ይቅርታ፣ እንደሱ ስላልሽ ምን ለውጭ ይመስልሻል እንዴ? ቆይ እኛ ተማሪ ስንልሽ ምን ለማለት ፈልገን ነው ይመስልሽ? ታኛለሽ ሉጣ ስትይ እየወጣሽ ነው። በመፈልጊበት ሰዓት ነው የምትገቢው። ሁሉ ነገር በእጅሽ አይደል እንዴ? እንደዛ ብለሽ ስትናገሪኝ ደግሞ ተሰማኝ። እና አንቺን ተጠራጥሬ ትምህርት ቤት ድረስ ሄጄ ገብታለች አልገባችም ብዬ መጠየቅ አለብኝ? ደግሞ መልሳቸው እኮ አልገባችም ነው አይደል? ታዲያ ከዚህ በኋላ እንዴት ነው ማምንሽ? አንቺ ግን አይን ያወጣ ጥርሱን ያገጠጠው ሸት ዋሽኛለሽ። በጣም ይቅርታ፣ ልዋሽሽ ፈልጌ እኮ አይደለም፣ ግን ትምህርት ቤት አልገባም ከምልሽ ብዬ ነው። እና እኔ እኮ ስራውን ሁሉ መሰራልሽ ትማሪያለሽ ብዬ። ጽናት ምንም ጥፋት አላጠፋችም። ስለዚህ ጽናት ምን አጠፋች እያላችሁ ነው በኮሜንት። ጽናትም እርጉዝ ልትሆን ትችላለች፣ ጸባይዋ የተቀየረው የሚል በጣም ብዙ አስተያየቶችንም እያየው ነው ማለት ነው። ጽናትም የተሰጣት እስክብሬት ወይንም ደግሞ የተሰጣት ገጸ ባህሪ እንደዚህ ስለሆነ ነው። ምን ታድርጋችሁ፣ ዳይሬክተሩን ሂዱና አናግሩት እያላችሁ ነው ማለት ነው። ዳይሬክተሩን ወይንም ደግሞ የድራማውን አዘጋጅ እያችሁን ተናገሩት። እሱን ጽናት ምን ታርጋችሁ የሚሉን ኮሜንት አይቻለሁ። ሰላም እንዴት ተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ስለምትሰጡኝ ሀሳብ አስተያየት፣ ስለ ኮሜንታችሁ፣ ስለ ሁሉም ነገር አመሰግናለሁ። አሁንም ሀሳብ አስተያየታችሁና ኮሜንታችሁ አይለኝ ማለት ነው ውዶቼ። ተወዳጁን ጽናትን ድራማ ብዙዎቻችን እንወደዋለን። በጣም ከኢትዮጵያ በተለይ አሁን ተወዳጅ ከሆኑ ድራማዎች አንዱ ነው። እናንተም እንደምትወዱት አልጠራጠርም። የጽናትን ድራማ የምትወዱ ይሄንን ቪዲዮ ላይክ በማድረግ በተለይ በፍቅር የምታዩት ይሄንን ቪዲዮ ላይክ አድርጉና ኮሜንት ላይ ሀሳባችሁን አስቀምጡልኝ። ትክክል ናችሁ። ጽናትም ምንም ጥፋት ላይኖርባት ይችላል። ኪራ ከላይ ስለተናገራት ወይንም ደግሞ ንግግሩ ሊሆን ይችላል ኪራን በጥፊ እንድትመታው ያደረጋት። ግን ቢሆንም ደግሞ ባሏ ላይ ወይንም ደግሞ ኪራን ፍቅረኛዋን በጣም የምትወደው የምታፈቅረው ባሏ ላይ እጇን ማንሳት አልነበረባትም። አውቃለሁ ስሜታዊ ሆና ሊሆን ይችላል እና ደግሞ ግን እርግዝናም ሊሆን ይችላል ጸባዩ የተቀየረው፣ እሱ ሊረዳት ይገባል እያላችሁ ነው። በነገራችን ላይ እኛ ራሳችንን ሴቶች ጸባያችን ሲቀየር ወይ የሆነ ነገር አዲስ ነገር ሲኖር እኛን ልንጠራጠር የምንችለው እንጂ ወንዶች ተቀየርሽብኝ፣ ከኔ ሌላ ወንድ ወደሽ ነው፣ ከኔ በላይ ሌላ እንትን ብለሽ ነው፣ ትዳርሽን አትፈልጊውም፣ በዚህ ወተሽ በዚህ ገብተሽ እያሉ ሌላ ዓለም ውስጥ ነው የሚያስገቡን እንጂ ሊረዱን አይችሉም ብዬ ነው የማስበውና እንግዲህ በዚህም ሊሆን ይችላል እናንተ የተረዳችሁት መንገድ ማለት ነውና በነገራችን ላይ በጭራሽ ጽናት ምንም ቢያደርጋት መማታት አልነበረባትም ማለት ነው። በጣም ጸባዩ ከመቀየሩም የተነሳ በጣም እንትን ብላለችና ብቻ ግን ያው እንዳላችሁትም ደግሞ በኮሜንታችሁ እንዳየሁት ከሆነ እርግዝናም ሊሆን ይችላል ብላችኋል። እሱም ከሆነ ደግሞ እንግዲህ ጥሩ ነው፣ እንደውም ደስ ይለናል። ምክንያቱም በቃ ጸባዩንም እንችለዋለን፣ በቃ እንችለዋለን። ኪራም ችሏት የለ እንችለዋለን። እና ትንሿም ደግሞ በጣም ስሜታዊ ሆነ አልቅሳ እንግዲህ ከዚህኛው ከሚወዳት ልጅ ከኪራ ጓደኛ ጋር ነበረች ቤቱ ሄዳ ማለት ነው። በእርግጥ አሁን ላይ ያለችበት ትንሿ የሆነ ኢዛና ጋራ አዲስ ፍቅር ውስጥ ስለሆኑ ያሉት ምንም ቢባል የምትሰማ አይደለችም። እና ሰኒዬ እንግዲህ እንዳያችሁት ከጆከር ጋር ተጋብታለች። እየተፈጠረው ነገር እጅግ በጣም ያሳዝናል። ምክንያቱም ሰኒ የማትወጣው ችግር ውስጥ ገብታለች። ከዚህኛው ከአንደኛው ችግር እወጣለሁ ብላ ወደ ሌላ ችግር ነው የገባችው ማለት ነው። ምክንያቱም ጆከር እውነት አፍቅሯት ወዷትም ሊሆን ይችላል ወይንም ላይሆንም ይችላል። ከአንዱ ችግር ወጣው ብላ ወደ አንዱ ችግር ገብታለች። ጆከርም ከወደዳትና ካፈቀራት እንደውም በሱ በጥሩ ነገር ሆነለት ብዬ አስባለሁኝ ከሷ ጋር ለመኖርና ከምላችሁ በላይ ነገሮች ራኬብም ሁሉም ጋር ከባድ ችግር ነው ያለው ማለት ነውና ሰኒ ራሱ አግብቻለሁ ስትላት እየተፈጠረ ያለው ነገር ማመን አቅቷት በጣም ነበር የደነገጠችው ማለት ነው። ምክንያቱም ሰኒ ማንም ሳያቀረው ያገባችው ለዛውም ከዚህኛው ችግር ወጣለሁ ብላ ሌላ ችግር ውስጥ ገብታለች። እንግዲህ የምናየው ይሆናል። ትንሿ አይም ደግሞ የምትመከረውን ምክር መስማት አለባት። ለራሷ ብላ ነው ጽናት የምትመክራት ብዬ አስባለሁና ጽናትም እንግዲህ እስኪ ትስተካከላለች ብዬ ተስፋ አደርጋለሁ። የእውነት ከባድ ነው ጸባይዋ፣ ትንሽ በጣም አስቸጋሪ